ጽጌ ማለት የአበባ ወር አበባ ያለበት አበባው አሸብርቆ ምድር አጊጣ የምትታይበት ማለት ነው። ለዕለቱም እመቤታችን ስትሰደድ ዮሴፍና ሰሎሜ አብረዋት ነበሩ። እኛ ደግሞ በህሊናችን እየተሰደድን ከክፉ ነገር እየተሰደድን ወደ ደግ ነገር እየቀረብ እንድናከብረው ተሰርቶልናል። ናሁ አሰራየ ጽጌ፣ እነሆ ጽጌ አበባ ታየ። እግዚአብሔር ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ስለሆነ ወይም እግዚአብሔር ነውና የእመቤታችን ፈጣሪዋ አምላኳ ነው። ከእመቤታችን በፊት የነበረ ጊዜ የማይቆጠርለት ማለት ነው። እዛ በኋላ እንደዚሁ ቀዳማዊ ሲሆን ደግሞ ከእመቤታችን ሰው ሆነ ማለት ነው። ትንቢትም ወደ ግብፅም የተሰደደበት ትንቢቱን ለመፈጸም እንደሆነ ይህን ታሳቢ በማድረግ ትንቢቱንም ዛሬ ያለውንም አዋህደን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች የቅዱሳን ወዳጆች እንኳን የጌታችንና የመድኃኒታችን የኢየሱስ ክርስቶስና የእናታችን የቅድስት ድንግል ማርያም የስደቷ በዓል ለሚታሰብበት እንደ ጽጌ በዓል እንኳን አደረሳችሁ በማለት እጀምራለሁ። እንግዲህ እንደሚታወቀው ቅድስት ቤተክርስቲያናችን ባለቤቷም መስራቿ ሰማያዊ ንጉሥ ሰማያዊ አምላክ ሲሆን ለአምላክነቱ ሿሚ እንደሌለ ሁሉ ጊዜም የለውም። ይህ አምላክ የመሰረታት እንደመሆኗ መጠን ሁሉ የባህሪው የሆነ ቅድስት ቤተክርስቲያናችን ዓመታቱን ሁሉ ከፋፍላ ዝርዝራ ታስተምራለች። ዓመቱ በአራት ይከፈላል። ክረምት፣ መኸር፣ በጋ፣ በልግ ተብሎ በአራት ይከፈላል። ይኸውም አከፋፈሉ የየራሱ የሆነ መንገድ አለው። ከክረምቱ ብንነሳ ክረምት ከሰኔ 26 እስከ መስከረም 25 ባሉት ወራቶች ይታሰባል። መኸር የሚባለው ደግሞ ከመስከረም 26 እስከ ታኅሳስ 25 ይታሰባል። በጋ የሚባለው ደግሞ ከታኅሳስ 26 እስከ መጋቢት 25 ቀን ይታሰባል። በልግ ደግሞ ከመጋቢት 26 እስከ ሰኔ 25 ቀን ድረስ ይታሰባል እና ዓመታቱን በአራት አዝማን ወይም ከፍላት ከፍላ ቤተክርስቲያናችን ታስተምራለች። እንደሚታወቀው የክረምት ወራት አልፎ መኸር ወይም አዝመራ የሚሰበሰብበት ቡቃያው አብቦ አፍርቶ ወደሚታይበት ዘመን ወይም ክፍላተ ዘመን ተሸጋግረናል። ይህም ዘመን መስከረም 26 ጀምሯል። ዘመናቱ በየራሳቸው ደግሞ ክፍል አላቸው ማለት ነው። ዓመቱ ከአራት ተከፍሎ አራት አንደኛው የዘመን ክፍል ደግሞ የራሱ የሆነ መከፋፈያ ሁኔታዎች ወይም በዓላት የሚከበሩ በዓላትና ጊዜዎች አሉ። ከነዚህም መካከል መስከረም 26 ጀምሮ እስከ ኅዳር 6 ድረስ የሚከበረው የእመቤታችን የቅድስት ድንግል ማርያምና እንዲሁም የልጇ የወዳጇ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የስደት በዓል ነው። ይህም ስደት ወርሃ ጽጌ በመባል ይታወቃል። ወርሃ ጽጌ በመባል ይታወቃል። እንግዲህ ወደ ጥንተ ነገሩ ገባ ብለን የተወሰነ ሐሳብን ወይም ታሪኩን ጭብጡን ለመያዝ ያህል የእመቤታችን የስደቷ መጀመሪያ ወይም ጥንቱ ግንቦት 24 ቀን ነው። ግንቦት 24 ቀን ነው። እመቤታችን ከ3 ዓመት ከ6 ወር ተቀምጣ ከስደት የተመለሰችበት ደግሞ ኅዳር 6 ነው። እንግዲህ ይህን አባቶቻችን በቀኖናቸው ወይም በአስተምሯቸው ምስጢሩን በያዘ መልኩ ይህን 3 ዓመት ከ6 ወር ያለውን በ40 ቀናት ከመስከረም 26 እስከ ኅዳር 6 ወይም እስከ ኅዳር 5 ስደቷን አስበን ኅዳር 6 ደግሞ ሚጠቷን ወይም መመለሷን እንድናስብ ስራ ሰርተውልናል። እኛም ያንን ይዘን አብረን ቀጥለናል። እዚህ ላይ ማስተዋል የሚኖርብን ነገር ቢኖር የእመቤታችን ስደቷ ከልጇ ጋር ያለው 3 ዓመት ከ6 ወር ሲሆን ቤተክርስቲያናችን ደግሞ 3 ዓመት ከ6 ወር ያለውን እድሜ ወይም በዛ ያሉ ቀናትን ጠቅለል አድርጋ በ40 ቀን እንድናስበው ስራ ሰርታልናለች። ይህም ስርዓት ዝም ብሎ የመጣ አይደለም። ብዙ በዓላት አሉ።
ብንጠቅስ ብዙ በዓላት መጥቀስ እንችላለን። ጥንታቸውን ለቀው ወደኋላ በቀኖና ወይም በስርዓት እንዲከበሩ የተደረጉ ብዙ በዓላት አሉ። ከነዛም መካከል አሁን ሰሞኑን ያከበርነው የመስቀል በዓል መስቀሉ የተገኘው መጋቢት 10 ቀን ሲሆን ግን በዓሉን ቁፋሮ በተጀመረበት አምጥተን መስከረም 17 ቀን እንዲከበር ስርዓት ሰርታልናለች። ሌሎችም መጋቢት ገብረ መንፈስ ቅዱስን ጥቅምት 5 ቀን መጋቢት 5 ቀን የነበረውን አንጥተን ያጾም ስለሆነ መጋቢት መድኃኔዓለም ጥቅምት መድኃኔዓለም ላይ እንድናከብር ቤተክርስቲያን ስርዓት ሰርታለችና ይሄኛውን ጠቅለል አድርጋ 3 ዓመት ከ6 ወሩን በ40 ቀን እንድናስበው ስርዓት ሰርታልናለች። እንግዲህ ቤተክርስቲያናችን 40 ቀን የሚለውን ብዙ ምስጢር አለው። ቤተክርስቲያናችን አስተምሮ የመጀመሪያው ከመጽሐፍ ቅዱስ ወደ መጽሐፈ ኩፋሌ ሄደን ስንመለከት አዳም በደብረ ቅዱስ ወይም ደግሞ በተፈጠረበት ቦታ 40 ቀን ኑሮ በ40 ቀኑ ወደ ገነት እንደገባ ታሪክ ይነግረናል። እዛም ባለፈ ደግሞ ሙሴ ሕገ ኦሪትን ሲቀበል 40 ቀን 40 መዓልት 40 ሌሊት ከምግብ ተከልክሎ በደብረ ሲና ተቀምጦ ሕገ ኦሪትን እንደተሰጠው ታሪክ ይነግረናል። እነ ኢያሱም ብሉያቱን ሲተረጉሙ 40 ቀን 40 ሌሊት ከምግብ ተከልክለው ነው። እንዲሁም ነቢያት ጾማትን ሲጾሙ 40 ቀን ነበር የሚጾሙት። እዛም ባለፈ ራሱ ክርስቶስ ደግሞ ከተጠመቀ በኋላ ጾምን የጾመው 40 ቀን ነው እና ይህ 40 ቀን የሚለው ብዙ ምስጢር አለውና ቤተክርስቲያናችንም ያንን ታሪኩን ጠቅለል አድርጋ በ40 ቀን ውስጥ ወይም በ40 ዕለታት ውስጥ እንድናከብር ስርዓት ሰርታልናለች እና በዚህ ዕለት የሚከበረው የእመቤታችን የቅድስት ድንግል ማርያም ከልጇ ጋር የመሰደድ በዓል ነው። ቅድም እንደነገርኳችሁ ጥንቱ የተሰደደችበት ግንቦት 24 ሲሆን ወደ መጨረሻው ወደ ሚጠቷን አብሮ አያይዞ ለማክበር ወደ ኋላ 40 ቀንን ወደ ኋላ ጀምራ ወይም ደግሞ የመኸር ዘመን በሚደርስበት ጀምረን በሚጠቷ እንድንጨርስ ስርዓት ተሰርቶልናል ማለት ነው። እና ይሄን በዓል ደግሞ ልዩ የሚያደርገው የእመቤታችንና የጌታ ምሳሌ አለ። ቅድም የጀመርኩት ይሄ ዘመን ከመስከረም 26 እስከ ኅዳር 5 ያለው ጽጌ በመባል ደግሞ ወራቱ ደግሞ ይከፈላል በራሱ ማለት ነው። ጽጌ ማለት የአበባ ወር አበባ ያለበት አበባው አሸብርቆ ምድር አጊጣ የምትታይበት ማለት ነው። ከጽጌው በኋላ ደግሞ ምን አለ ማለት ነው? ዘመነ ክረምት አለ። ወደ መኸር ከመሄዳችን በፊት ያኛው ዘመነ ብሉይ የብሉይ ወራት ወይም የብሉይ ጊዜ የሚታሰብበት ወይም 5500 ዘመን ዓመተ ፍዳ ዓመተ ኩናኔ ተብሎ የሚታሰብበት ያ ዘመን ነው። ያ ዘመን አልፎ ዝናብ ይዘንብበት የነበረው መባረቅቱ ይበርቁበት የነበረው ነጎድጓድ ይሰማበት የነበረው ሰው እንደ ልቡ አይንቀሳቀስ የነበረበት ከቤቱ አይወጣበት የነበረው ከዘመድ ከአዝማድ እንዳይገናኝ ወንዞች ሁሉ መልተው ይከለክሉት የነበረበት ዘመን አልፎ ይሄኛው ብርሃን የሚታይበት ምድር አሸብርቃ ለምልማ አበባ የምትታይበት እንግዲህ ገበሬው በተስፋ የዘራው ዘር በተስፋ ያንን ሁሉ መከራ ታግሶ የዘራው ዘር በቅሎ አብቦ ተስፋ ላይ የደረሰበት ዘመን ነው የጽጌ ዘመን ማለት እና እመቤታችንም ደግሞ እዛ በተለየ መልኩ እመቤታችን በጽጌ ጌታን ደግሞ በአበባ እየመሰሉ አባቶቻችን አስቀምጠውልናል። ይሄም ደግሞ ዝም ብሎ በዘፈቀደ የተቀመጠ ሳይሆን ከበላቱም ከሐዲሳቱም የመጣ ስለሆነ ስለዚህ ዘመነ ጽጌ ብላ ቤተክርስቲያናችን ታስባለን። ይሄን 40ውን ቀን ስናስብ የእመቤታችን ስደቷን በህሊናችን አብረን እየተሰደር ለዕለቱ እመቤታችን ስትሰደድ ዮሴፍና ሰሎሜ አብረዋት ነበሩ። እኛ ደግሞ በህሊናችን እየተሰደድን ከክፉ ነገር እየተሰደድን ወደ ደግ ነገር እየቀረብን እንድናከብረው ተሰርቶልናል። በተለየ መልኩ ደግሞ ራሱን የቻለ የምስጋና ክፍልም አለው። ማህሌተ ጽጌ የሚባልና ሰቆቃወ ድንግል የሚባል ሊቁ ቅዱስ ያሬድ ደግሞ በድርሰቱ ስለ እመቤታችን ስደትና እንዲሁም ወርኃ ጽጌን የሚያወሳ ቃል ድርሰት በምስጋና መልኩ አስቀምጦልናል። ናሁ አስተርአየ ጽጌ መርዓቱን ይትብየ ወልድ
ይምስከርየ ናሁ አስተርአየ ጽጌ እንባቆም ነቢይ ግብረ ምግባሩ ለወልድ አንከርኩ ይቤ ናሁ አስተርአየ ጽጌ ንጉሠ ሰላም ክርስቶስ አብይ ልዕልናከ ወመንክር ስብሐቲከ ለዕረፍት ሰንበተ ሠራይከ። መምህራችን የቃኙት የዜማ ክፍል ናሁ አስተርአየ ጽጌ እነሆ ጽጌ አበባ ታየ መራቶኒ ትቤ ወልድ እሁየ ሙሽራይቱ ትላለች ወይም አለች ምን አለች? ወልድ እሁየ የምዕዝ ከርቤ ወልድ ወንድሜ ወይም ወልድ ወንድሜ ወዳጄ እንደ ከርቤ ይሸታል ወይም ከርቤ ከርቤን ይላል ብሎ ይጨረሳል የመጀመሪያው ክፍል። እዛው ላይ በአዝማች አሁንም ናሁ አስተርአየ ጽጌ ይልና እንባቆም ነቢይ ግብረ ምግባሩ ለወልድ አንከርኩ ይቤ ነቢዩ እንባቆም እንደዚህ አለ የወልድን ስራውን አየው አደነቅኩ አለ ይላል ሁለተኛው አዝማች። ሶስተኛው አዝማች ደግሞ ይቀጥልና ንጉሠ ሰላም ክርስቶስ የሰላም ንጉሥ ክርስቶስ ይላል ይልና አብይ ልዕልናከ ልዕልና ከፍታ ታላቅ ነው ገናና ነው። ወመንክር ስብሐቲከ ምስጋናህም ወይም ጌትነትም ደግሞ ድንቅ ነው። ለዕረፍት ሰንበተ ሠራእከ ብሎ ለዕረፍት ሰንበትን ሰራ ብሎ ሐሳቡን ይቋጫል ማለት ነው። እነዚህን ሐሳቦች በየክፍላቸው እናያቸው ብንል ከመጽሐፍ ቅዱስ የወጡ አይደሉም። ከብሉያት ከአዲሳት የወጡ ሐሳቦች አይደሉም። አብዛኛዎቹ ከብሉያት ያሉ ናቸው፣ በአዲስ ደግሞ የጸደቁ ማለት ነው። የመጀመሪያውን ስንመለከት ናሁ አስተርአየ ጽጌ ብላ እነሆ ጽጌ አበባ ታየ ብላ የተናገረችው ሙሽሪት ነው። አስታየ ብላ በሙሽራ አንቀጽ የተነገረው ይሄን ሐሳብ በመኃልየ መኃልይ የምናገኘው ሐሳብ ነው። መኃልየ መኃልይ ምዕራፍ 2 ቁጥር 1 ጀምረን ስናነብ የምናገኘው ሐሳብ ነው። ከረፍቱ ስላለፈ እንደውም ምዕራፍ 2 ቁጥር 12 ጀምሮ በይበልጥ ስንመለከት እነሆ ክረምቱ አለፈ ይላል። እነሆ ክረምቱ አልፏል አለፈ ዝናቡም አልፎ ሄደ። ክረምት አለፈ ዝናቡም አልፎ ሄደ። አበባዎች በምድር ላይ ተገለጡ። የዜማ ጊዜ ደረሰ። የቁርያዎች ቃልም በምድራችን ተሰማ እያለ ይገልጻል። እንዲያውም ስለ አበባ ሲያወራ ቁጥር 1 ጀምረን ስንመለከት እኔ የሳሮን ጽጌረዳ የቆላም አበባ ነኝ፣ በሾህ መካከል እንዳለ የሱፍ አበባ እንዲሁም ወዳጄ በቆነጃጅት መካከል ናት ይላል። ይህ እንግዲህ መዝሙረኛው ጥበበኛው የዳዊት ልጅ ሰሎሞን የተናገረው ሐሳብ ነው። መዝሙረኛው ጥበበኛው ሰሎሞን ይህን ክፍል 5 የመዝሙር ክፍላት ወይም የምስጋና የትንቢት ክፍላት አሉት። ከነዛ መካከል አምስተኛው መኃልይ ይባላል። መኃልይ ማለት መዝሙር ምስጋና ማለት ነው። ሀሌ ዘመረ አመሰገነ ከሚለው መኃልይ ማለት ማመስገኛ መዘመሪያ ማለት ነው። እና ይህ ሐሳብ ስለ ቤተ ክርስቲያንና ስለ ክርስቶስ የተነገረ አንቀጽ ነው፣ ክፍል ነው። በሙሽሪትና በሙሽራ አምሳል እየመሰለ በጽጌና በአበባና በግንድ እየመሰለ የተናገረበት የመጽሐፍ ክፍል ነው ወይም የምስጋና ክፍል ነውና ይህም ደግሞ እመቤታችን በጽጌ ጌታን በፍሬ ይመሰላል ማለት ነው። ቤተክርስቲያናችን ይህን እየመሰለች ትናገራለች። ይህንም በሌላ ትንቢት ነቢያት እንደዚህ ብለው ተናግረዋል። ትወጽእ በትር እምሥሮ እሴይ ወየዐርግ ጽጌ እምጉንዱ ከእሴይ በትር ወይም ግንዱ ይወጣል፣ ከእሴይ በትር ትወጣለች፣ ከዚያ ደግሞ አበባ ይወጣል ብሎ እንደተናገረ ማለት ነው። እመቤታችን በግንድ ጌታን በአበባ ይመስላል መጽሐፍ። እዛ አልፍና ደግሞ እመቤታችን በአበባ ጌታን በፍሬ ይመስላል። ይህም ራሱን የቻለ ሐሳብ አለው። እመቤታችን በአበባ ጌታን በፍሬ የሚመስልበት ፍሬ ከአበባም ይቀድማል ከአበባም በኋላ ይገኛል ማለት ነው።
ሁለት ሐሳብ አለው። ከአበባ በፊት ቀድሞ ይገኛል። እዛም በኋላ ደግሞ ከአበባ ይከተለውና ከአበባ በኋላ ደግሞ ይገኛል ማለት ነው። ይህም ማለት ጌታችን እግዚአብሔር ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ስለሆነ ወይም እግዚአብሔር ነውና የእመቤታችን ፈጣሪዋ አምላኳ ነው። ከእመቤታችን በፊት የነበረ ጊዜ የማይቆጠርለት ማለት ነው። እዛ በኋላ እንደዚሁ ቀዳማዊ ሲሆን ደግሞ ከእመቤታችን ሰው ሆነ ማለት ነው። ከእመቤታችን ሰው ሆነ። ከእመቤታችን ሰው ሆኖ ደግሞ ተገለጠና ፍሬ ሆኖ ምግብ ሆኖ መጣ። ለሚያምኑበት መድኃኒት ሆኖ ምግብ ሆኖ መጣ። ስለዚህ ሐሳብም እንደሚታወቀው በይበልጥ ይህን የሚያውቀው ገበሬና የግብርና ሙያ ያላቸው የግብርና ባለሙያዎች ያውቁታል። መጀመሪያ ፍሬ አለ። ያ ፍሬው ይቀድምና እዛ በኋላ ፍሬው ይዘራና ይበቅልና እዛ በኋላ አበባ ይታያል። መልሶ ደግሞ ፍሬ ያስገኛል ማለት ነው። ፍሬ ያስገኛል። ፍሬ የሌለው አበባ የሌለው ፍሬ የለም። ፍሬ የሌለው አበባ የለም። ፍሬው አበባውን የሚያስገኘው ፍሬው ነው። ፍሬውን ደግሞ አበባው ያስገኘዋል ማለት ነው። እና ጌታችንም ቀድሞ የነበረ ሲሆን የእመቤታችን አምላኳ ሲሆን እዛ በኋላ በእርሷ ደግሞ አደረ። ከስጋው ስጋ ከነፍሷ ነፍስ ነስቶ ተጸነሰና ተወለደ። እዛ በኋላ ደግሞ ፍሬ ሆኖ ተገኘ ማለት ነው። እና ይህን ሐሳብ ከዛ ሐሳብ አያይዞ መዝሙረኛው የተናገረውን ቅዱስ ያሬድ በምስጋና በመዝሙር አመሰገነው ማለት ነው። ስለዚህ ይህን ሐሳብ ሙሉ ጭብጥ ሐሳቡን ታሪኩን በአግባቡ ለመረዳት መኃልየ 7 ምዕራፎች አሉ። እነሱን በአግባቡ ማንበብ ለሁላችንም ጭብጥ እውቀት እንዲኖረን ይሆናል። እዛ ባለፈ ግን ምናልባት ይሄን የመጽሐፍ ክፍል ስናነብ ብዙ ወገኖቻችን ባለማወቅ ለሴቶች እና ለወንዶች ምናምን አንቀጽ ሰጥተው የሚናገራሉ። እንደዛ አይደለም። የድርሰቱ ዓላማ ለቤተ ክርስቲያንና ለክርስቶስ ለእመቤታችንና ለክርስቶስ የተነገረ ለቤተ ክርስቲያን ስንል ህብረቷን ማለት ነው እና ለሙሽሪትና ሙሽሪት የተባለች ቤተ ክርስቲያንና ሙሽራ የተባለ ደግሞ ራሱ ክርስቶስ መሆኑን ታሳቢ በማድረግ ይህን ሐሳብ ይዞ እዛ ገብቶ ማንበብ በይበልጥ ምዕራፍ 2ን ማንበብ ሐሳባችን ግልጽ እንዲሆን ያደርገዋልና ጽጌ አስተርአየ ተብሎ የተነገረው እመቤታችን በጽጌ ጌታ በፍሬ የሚመሰሉ ስለሆነ ነው። ባለቤቱ እንዲህ ብላ የተናገረችው ሙሽራይቱ ቤተክርስቲያን መሆኗን ስለ ወልድ ስለ ወዳጇ መሆኗልና እንደ ከርቤ ሽታ ያለው እንደ ከርቤ ሙዑዝ ሽታ ያለው መሆኑን ሙዑዘ ባህሪ ስለሆነ እርሱን ገልጾበታል ማለት ነው ሊቁ ቅዱስ ያሬድ። እዚያ ይቀጥልና ዕንባቆም ነቢይ አንከርኩ ይላል። ነቢዩ ዕንባቆም ምግባሩን አይቼ አደነቅኩ ወይም ግብሩን አደነቅኩ ይላል። ይህን ሐሳብ ደግሞ የምናገኘው በትንቢተ ዕንባቆም ምዕራፍ 3 ላይ ቁጥር 1 ጀምረን እናገኘዋለን። እዛም ባለፈ ቤተክርስቲያናችን የትንቢተ ዕንባቆም ምዕራፍ 3ን እሁድ እንድንጸልየው ትንቢተ ዕንባቆም ብላ እግዚኦ ሰማይኩ የሚለውን ሐሳብ አስቀምጣልናለች ማለት ነው። እዛ ዘወትር እሁድ አባቶቻችን የሚጸልዩት በግዕዝም በአማርኛም ያ ምዕራፍ ነው። ያ የምዕራፍ ክፍል ነው እና ስለዚህ ነቢዩ ምንድነው ያለው? ግብሩን አይቼ አደነቅኩ ነው። ግብሩን አይቼ አደነቅኩ ያለውን ግብሩ ደግሞ እግዚአብሔር መዝሙረኛው ቅዱስ ዳዊትም እንደተናገረ በለጎ ለእግዚአብሔር ግሩም ግብረከ እግዚአብሔርን ስራ ሁሉ ድንቅ ነው በሉት። የእግዚአብሔር ነገር ሁሉ በጣም ድንቅ ነው፣ ምንም ከህሊና በላይ ነው፣ በቃ አማራጭ ሲጠፋ ነው ድንቅ ነው ብሎ የተናገረውና ይህን ሐሳብ ከዛ አንጥቶ የተናገረው ነው ማለት ነው። ግብሩ ማለት እንግዲህ ግብሩን እንኳን የተወሰነ እንይ ብንል አምላክ ሲሆን ሰው ሲሆን ደግሞ አምላክ ፈጣሪዋ ሲሆን ወይም የፈጠራ ሲሆን እናቱ ስትሆን ደግሞ ፍጥረቱ መሆኑ ደግሞ በጣም ከዚህ የበለጠ ደግሞ የሚያስደንቅ ድንቅ ነገር የለም። ዓለምን መፍጠር ፍጡራን ማስገኘት ድንቅ ስራ ነው። ዓለምን መመገብ፣ ዓለምን ማስተዳደር፣ ሰማይን ያለባላ ምድርን ያለ ካስማ መቆም፣ ከውሃ ላይ ማጽናት በጣም ግሩም ድንቅ ስራ ነው። እዛም አልፎ ደግሞ የሚደንቀው ነገር ምንድነው ከተባለ እመቤታችን ቅድስት ድንግል ማርያም የእሱ ፍጥረት ስትሆን ወይም እሱ የፈጠራት ስትሆን እርሱን ደግሞ ለእሱ ደግሞ እናቱ መሆኗ ስትሆን ደግሞ ፍጡር መሆኗ በጣም ድንቅ ነገር ነው ማለት ነው። እና ድንቅ ያለበት አንደኛው ሐሳብ ይሄ ነው። ሲቀጥል ደግሞ አምላክ ሲሆን መሰደድ፣ የአምላክ እናት ስትሆን መሰደድ፣ ይሄ ድንቅ ነው። እናቱን ለእናትነት ከመረጣት በኋላ እንድትሰደድ መፍቀዱ፣ መከራ እንድትቀበል መፍቀዱ፣ የሰማዕታት እናታቸው ትሆን ዘንድ መፍቀዱ፣ ይሄ ራሱ ስራው ድንቅ ስለሆነ ስራ ድንቅ ነው ብሏልና አምላካችን ያደረገው በስነ ፍጥረት እርሱም ደግሞ ሰው ሆኖ ያደረጋቸው ድርጊቶች ሁሉ በጣም ድንቆች ናቸው። ድንቅ የጾም ድንቅ እያልን ከማለት በቀር ሌላ አማራጭ የለንም። ድንቅ ነው የመጨረሻችን ማለት ነው። እንሄድና እናደንቃለን። እዛ በኋላ ህሊናችን ያርፋል ማለት ነው። እና መዝሙር ማነው ትንቢተኛው ዕንባቆም የተናገረው በምዕራፍ 3 የተናገረው ስራህን አይቼ አደነቅኩ ያለው ይሄን ሐሳብ ነው ሊቁ ቅዱስ ያሬድ የገለጸልን። እዛ በኋላ እንዲህልና
ንጉሰ ሰላም ክርስቶስ የሰላም ንጉስ ክርስቶስ አብይ ልዕልናከ ወመንክር ስብሐቲከ ከፍታ ልዕልና ታላቅ ነው። ወመንክር ስብሐቲከ ምስጋናህም ወይም ጌትነትም ደግሞ ድንቅ ነው ይልና ለዕረፍት ሰንበተ ሰራይከ ለዕረፍትም ሰንበትን ሰራ ይላል። በጌትነቱ ነው ሰንበትን የሰራ። ስለ ሰንበት እንግዲህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ጀምረን ስናነብ ፍጥረትን ከፈጠረ በኋላ እንዲያረፈባት ቀዳሚት ሰንበት ተነግራና ሐሳቡ ተዘግቦ እናገኛለን። እኛም እንድናርፈባት እዛም ባለፈ በተለየ መልኩ በኦሪት ዘጸአት በኦሪት ዘሌዋውያን ስለ ሰንበት በጣም ብዙ ቦታ ተዘግቧል። በአዲስ ኪዳንም ብዙ ቦታ ተዘግቧል ስለ ሰንበት ማለት ነው። ዕረፍት እንደሆነች ለዕረፍት እንደሰራት እዛም ባለፈው ጎልቶ ግን በይበልጥ በኦሪት ዘጸአት ምዕራፍ 16 እና ምዕራፍ 20 ላይ ስለ ሰንበት ብዙ ሐሳቦችን እናገኛለንና ለዕረፍት ሰንበተ ሰራይከ ዕረፍተ ሥጋ እናርፍባት ዘንድ ሰንበትን ሰርቷታል። እዛም ባለፈ ለየት የሚያደርጋት ዕለተ ሰንበት ዕረፍትነቷ ደግሞ እርሱ በዚህ ዓለም ስራውን ሰርቶ ሁሉ ያረፈው በዕለተ ሰንበት ነው። አረፈው በዕለተ ሰንበት ተነሳና አረገባት ማለት ነው። እኔና እናንተም ደግሞ ለዘላለም ዕረፍተ ነፍስ የምናገኝባት ዕለተ ሰንበት ናት። የማታልፈው ዕለት ሌሊቱ አልፎ መዓልቷ የሚቀጥል ለዘላለም ዕረፍተ ነፍስ የሚገኝባት ዕለተ ሰንበት የማታልፍ ዕለት ይሏቸዋል። ዕለተ ሰንበት ናት። ሌሎቹ 6 ዕለታት ሁሉ ያልፋሉ፣ እርሷ ግን አታልፍም። ለምንድን ነው የማታልፈው ከተባለ እኛ በእሷ ለዘላለም አርፈን የምንኖርባት ስለሆነ ማለት ነው። ከዚህ ዓለም መከራ ሥጋ መከራ ነፍስ የምናርባት ዛሬም እንደ አቅማችን የተወሰነ ጊዜ እናርፋለን። 6 ቀን ስራችንን እንሰራለን ወይም 5 ቀን ስራችንን እንሰራና እሑድና ቅዳሜን በተለየ መልኩ ቅዳሜንም እናርፋለን። ከስጋዊ ለስጋ መረጃ ወይም ለስጋችን መደገፊያ ከሚሆኑ ስራዎች ሁሉ እናርፋለን። በተለየ በዕለተ ሰንበት ደግሞ የነፍስ ስራ ብቻ በመስራት ቃሉን በመስራት የታመመውን በመጠየቅ የተቸገረውን በመርዳት እዛም ባለፈ ስጋውን ደሙን በመቀበል እናርፍባታለን። መጨረሻውና ዋነኛው ግን እርሱ የሚመጣው ለዕረፍት የሚመጣባት ዕለተ ሰንበት ስለሆነች ይችም ዕረፍተ ነፍስ የሚገኝባት ስለሆነ ሰንበትን ሰራህ ብሎ በአጭሩ እንደዚህ አድርጎ ሊቁ ቅዱስ ያሬድ አስቀምጦልናል። ጸአዳ ወቀይ እንዘ ተሃቅፍዮ ለሕፃንኪ ጽየ ጸአዳ ወቀይ አመቤተ መቅደስ ቦይኪ ሰናይትየ አምርወን አመቤተ መቅደስ ቦይኪ ሰናይትየ በዕለተ አምርወን እንዘ ተሐቅፍዮ ለሕፃንኪ ጽጌ ጸአዳ ወቀይ ቀይና ጸአዳ ነጭ የሆነ ልጅሽን ታቅፈሽ በገባሽ ጊዜ ለርግቤ ትናዝን እምላህ ርግቤ ሆይ መልካሙ ርግብ ሆይ ትናዝ ታረጋጊ ዘንድ ከመከራ ከጭንቅ ታረጋጊ ዘንድ ወደኔ ነይ። ወኔ ሰናይቴ ሩሩ ከሆነ ከገብርኤልና ከሚካኤል ጋር ወደኔ ነይ ይላል። ይህ ሐሳቡ እንግዲህ ማኅሌተ ጽጌ ይባላል።
የጽጌ ማህሌት ወይም የጽጌ ምስጋና ማለት ነው። ጽጌ ስንል ያው እመቤታችን ቅድም በተናገርኩት የአበባ ወራት አበባ ደግሞ እመቤታችን ፍሬ ጌታ ብለን ተናግረናልና ይህም ስንል በዘመናቱ በአበባ ወራት ወይም በጽጌ ወራት የሚመሰገነው ምስጋና ማለት ነው። ተመስጋኙ ግን ራሱ ክርስቶስ እመቤታችን ቅድስት ድንግል ማርያም ናትና ይሄ ማህሌተ ጽጌ ይባላል። ይህ ከማህሌተ ጽጌ ያለውን ነው በአጭር መልኩ ለወረ በሚመች መልኩ መምህራችን የቃኙልን ማለት ነው። እና ይህንም የደረሱት አባ ጽጌ ድንግል የሚባሉ ሊቅ ናቸውና 150 ክፍል ያለው ስለ እመቤታችን ስለ ጌታችን የተነገረ ከብሉያት ከሐዲሳት እያመጡ የደረሱት በየክፍሉ ገብተን ብናየው ከብሉያት ከሐዲሳት የወጣ አይደለም። ከብሉያት ከሐዲሳት ከሊቃውንት የወጣ ድርሰት ፈጽሞ ቤተክርስቲያን የላትም ማለት ነው። አብዛኛው በገጽ ንባብ እዛ ባለፈ ደግሞ በአውድ በሐሳብ የተገለጸ ነው። እዛ ባለፈ እመቤታችን የምትመሰገንበት ደግሞ ሰቆቃወ ድንግል የሚባል አለ። የእመቤታችን ልቅሶ ሰቆቃወ ኤርምያስ እንደሚባለው ነብዩ ኤርምያስ በልቅሶ መልኩ የደረሰው ድርሰት እንዳለ ሁሉ ለእመቤታችንም 50 ክፍል ያለው ሰቆቃወ ድንግል የሚባልም ክፍል አለና በዚህ በ40 ቀን የሚመሰገነው ምስጋና ይህ ነው ማለት ነው። ይህ ነውና ከዛ ክፍል የመጣ ነው። ይህንም ሐሳብ እንዘ ታቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ ልጅህን ታቅፈሽ ይላል። ወደ ቤተ መቅደስ በገባሽ ጊዜ የሚለውን ሐሳብ ወደ ቤተ መቅደስ ስለመግባቷ ጌታን ይዛ የኦሪቱን ሕግና ስርዓት ይፈጽም ዘንድ በሉቃስ ወንጌል ምዕራፍ 2 ቁጥር 22 እስከ 5 ስንመለከት እናገኘዋለን። እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ሕገ ኦሪት እንዳይፋለስ የኦሪትን ሕግ እየፈጸመ ስላደገ የሰውን ስርዓት ሳያፋልስ እንዳደገ ሕገ ኦሪትም እየፈጸመ ስላደገ በ40 ቀንና በ80 ቀን የመንጻት በዓል ተብሎ እጉለ ርግብ ዘውገ ማዕነቅ ይዘው ወይም የርግብ ልጅ ይዘው ይገቡ ስለነበር በዛ ስርዓት ጌታችንና መድኃኒታችን ኢየሱስ ክርስቶስም ገብቶ ስለነበረ በገባሽ ጊዜ ብሎ የተናገረው ይህ ነው። ዕለተ ተአምር ወንጽ ንጽ የተባለበት የንጽ ዕለት ስለሆነ ተአምር የተባለበት ደግሞ በዚያ ይኖር የነበረ ስምዖን የሚባልና ሐና የሚባሉ ሰዎች ነበሩ። ሐና የምትባል ለብዙ ዓመት ሸምግላ የነበረች በመበለትነት የኖረች እሷ ታድሳለች። ስምዖንም እንዲሁ ታድሷል። በሉቃስ ወንጌል ስንመለከት አሁን በጠቀስኩት ምዕራፍ 2 ላይ ሐሳቡን እናገኘዋለን። እርሱ ነው ጽጌ ጻዕዳ ወቀይሕ ነጭና ቀይ መሆኑን ደግሞ ጻዕዳ በመለኮቱ ወቀይሕ በትስብእቱ ይለዋል። በሰውነቱ ቀይ ይለዋል። በመለኮቱ ደግሞ ጻዕዳ ብሎ መጽሐፍ ይነግረዋል። ይህንም ሐሳብ ወልድ ቀይና ነጭ መሆኑን ሰሎሞን በተናገረው ምዕራፍ 5 ቁጥር 10 ላይ ስንመለከት ሆየ ጻዕዳ ወቀይሕ የሚል አለ። ወንድሜ ቀይና ነጭ ነው የሚለውን ያንን አንጥቶ ነው ደግሞ እዚህ ጋር የደረሰው ማለት ነው። እንዘ ታቅፍዮ ልጅህን ታቅፈሽ የሚለው ደግሞ እናቱና ሕፃኑን ይዘህ ወደ ምድረ ግብፅ ሽሽ የሚል ሐሳብ በማቴዎስ ወንጌል ምዕራፍ 2 ላይ ከቁጥር 13 እስከ 15 የምናገኘው ሐሳብ የተነገረውን ያንን በመላኩ አማካኝነት ለአረጋዊ ዮሴፍ የተናገረውን ያንን አንጥቶ ነው እንግዲህ የተናገረው። ይሄን ከዘረዘረ በኋላ እዛ በኋላ እመቤታችን ነይ አረጋጊኝ ከሚካኤልና ከገብርኤል ጋር ብሎ ተናገረ ማለት ነው። መልአኩ ቅዱስ ሚካኤል ጠባቂዋ ነው። መልአኩ ቅዱስ ገብርኤል ደግሞ መበስሯ ስለሆነ በቀኝና በግራም ይሳላሉ ማለት ነው። ከነሱ ጋር መታ እንድታመሰግነው የተናገረበት ወይም እንድትረዳው እንድታጽናናው እሷን እርዳታ ላይ ይፈልግ ሁሉ ይህን ሐሳብ እየተናገረ እንዲለምን የተናገረበት ክፍል ነውና ይህም ሐሳብ ከመጽሐፍ ቅዱስ የወጣ አይደለም። እዛም በተለየ መልኩ ይረዷ ዘንድ በራእየ ዮሐንስ ምዕራፍ 12 ላይ 2 ክንፍ እንደተሰጣት ይነገራል። 2 ክንፍ የተባሉ ቅዱስ ሚካኤልና ቅዱስ ገብርኤል እመቤታችን ይዘዋት ተሰዳ ሳለ አብረው ይጠብቋት ነበር። እዛ ባለ 2 ክንፍ ዮሴፍና ሰሎሜም ተብሎ ይተረጉማልና ሚካኤልና ገብርኤል ጋር ነይ የተባለበትን በስደቷ ጊዜ አብሮ ያልተለያት መሆኑን የሚያመለክት ነው።
ጽየ ማርያም ቀጸላ መንግሥቱ አክሊለ ጽየ ማርያም ቀጸላ መንግሥቱ። በሶስተኛ ደረጃ ደግሞ የተቃኘው ከበበ ጌራ ወርቅ የሚለው ምንቆ ባህሪ ዘየአቱ የተባለው ደግሞ የመዝሙር ክፍል ይሄው ማህሌተ ጽጌ ይባላል። ሁለቱም አሁን የተናገርኩት ማህሌተ ጽጌው በሶስት ክፍል አለው። ሁለተኛ ክፍል ላይ የሚገኝ ነው ሁለቱም ድርሰት ማለት ነው። መምህራችን የቃኙት በወረብ አማካኝነት ማለት ነው። ይሄው ማህሌተ ጽጌ ይባላል። ይሄንም ሐሳቡ ወደ አማርኛ ስንተረጉመው ከበበ ጌራ ወርቅ ጽሩ የምንቆ ባህሪ ዘየአቱ ዘተጽፈ ብኪ ትምህርተ ስሙ ወተዝካረ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ይሰግዱ ውእቱ ይላል። ይሄም የጊዮርጊስ የስሙ ምልክትና የሞቱ መታሰቢያ የተጻፈብሽ በኃይል ከሚባል ከሚያበራ ዕንቁ ይልቅ የጠራ የክብር ጌጥ የሆነለትና የሆንሽለትና በክብር የነገሰብሽ የክብር አክሊል ማርያም ሆይ አንቺ ለጊዮርጊስ ሁሉን ታሰግጃለሽ፣ እርሱ ግን ለአንቺ ይሰግዳል ብሎ ይናገራል። ይህ ታሪክ እንግዲህ ወደ ቅዱስ ጊዮርጊስ የሰማዕትነት ዘመን የሚወስድን ክፍል ነው። የቅዱስ ጊዮርጊስ ሰማዕትነት ዘመኑ በዘመነ ሰማዕታት ያለ ነው እና በዛን ጊዜ እምንቆ ባህሪ ስለ ቅዱስ ጊዮርጊስ ባህሪ ዕንቁዬ ይባል የስሙ ማኅተምና ዕንቁዬ ይባል ደግሞ ከማዕድናት ሁሉ የበለጠ ያ እንደ ዘውድ የተሰጠው መሆኑን የሚያመለክት ሐሳብ ነው። እመቤታችን እንግዲህ ለሁሉም ለሰማዕታት የሰማዕታት እመሙ ለሰማዕት ተብላ ትነገራለች። እመቤታችን የሰማዕታት እናታቸው ናት። እመቤታችን ሰማዕትነት በሁለት መልኩ ይከፈላል። አሁን እመቤታችን የሰማዕታት እናታቸው ነው ብላ ቤተክርስቲያን ስታስተምር ወይም እኛም አባቶቻችን ያገኘነውን ስንናገር እመቤታችን አልተቆረጠች፣ አልተሰየፈች ወይም ደግሞ በእሳት በተለያዩ ነገሮች ደም የሚያወጣ ነገር አልደረሰባትምና ለምንድን ነው ብለው ሐሳብ ሊነሳ ይችል ይሆናል። ሰማዕትነት በሁለት ይከፈላል። ሰማዕት ዘበደምና ሰማዕት ዘእንበለ ደም፣ ያለ ደምና በደም ተብሎ ማለት ነው። ስለዚህ እመቤታችን ደግሞ ያለ ደም ሰማዕትነት ተቀብላለች። መሰደድ ሰማዕትነት ነው። ሀገር ወጥቶ ማለት ነው። ሀገር ወጥቶ መሰደድ ማለት ሰርቆ ቀምቶ ማለት አይደለም። ወይ ክፉ ነገር ሰርቶ የመሰደድ በስጋ ምክንያት ነው። በራሱ በሰውየው በኃጢአቱ ምክንያት የተሰደደው ግን እውነት እየተናገሩ ለእውነት ቆመው እውነትን እየመሰከሩ ስለ ወንጌል ስለ ጽድቅ ስለ እውነት ብሎ መሰደድ ዋጋ ክብር አለውና ስለዚህ እመቤታችንም ጌታችን መድኃኒታችን ኢየሱስ ክርስቶስን በጀርባዋ አዝላ ስለተሰደደ የሰማዕታት እናታቸው ትባላለችና የጊዮርጊስም የሰማዕትነቱ ወይም የምስክርነቱ ስሙ የተጻፈበት በእርሷ ነው። እመቤታችን የሰማዕታት እናት ሆነ፣ እሱም ደግሞ ሰማዕትነትን ተቀበለ። እዛም ባለፈ ጎላ የሚያደርግልን ክርስቶስ መከራ ተቀብሏል። ለሰማዕታት በር ከፋቹ ደሙን አፍሶ ደማቸውን እንዲያፈሱ ስጋውን ቆርሶ ስጋቸውን እንዲቆርሱ እሱ ተገርፎ እንዲገረፉ ተሰዶ እንዲሰደዱ ያደረገው ወይም አብነት የሆነው ምንድነው ከተባለ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ከነሳ በኋላ ነው። ስለዚህ እርሱ እንዲሰደድበትና መከራ እንዲደርስበት የሆነው ስጋ ከእመቤታችን የተነሳ ነው ማለት ነው። ስለዚህ እሷ የሰማዕታት እናታቸው ትባላለችና የስሙም ማኅተም የሰማዕታት ሁሉ መመኪያቸው እመቤታችን ቅድስት ድንግል ማርያም ስለሆነች ይህን ሐሳብ ተናግሮታልና ይህን ስለ ክብሩ ስለ ገናነቱ ከተናገረ በኋላ ለሁሉ ለአንተ ይሰግድልሃል፣ አንተ ግን ለእመቤታችን ለእሷ ትሰግዳለህ ተብሎ የተናገረለት ለጊዮርጊስ ሁሉን ታሰግድለታለች ወይም ታሰግድለታለህ፣ እርሱ ደግሞ ለአንቺ ይሰግዳል። አንቲ ኩሎ ታሰግድ ይሎቱ አንቺ ለሱ ሁሉን ታሰግጃለች። ወሎቱን ይሰግድ ውእቱ ለአንቺ ግን እርሱ ይሰግዳል የተባለው ነገስታቱ ለቅዱስ ጊዮርጊስ ወደውም ተገደውም እንዲሰግዱለት እንዲፈሩት እንዲቀጠቀጡለት አድርጋለች እመቤታችን ማለት ነው። ሁሉ ደግሞ የእመቤታችን ስም መመኪያ አንባ መጠጊያ አድርጎ ነው። ወይም ከእመቤታችን የተነሳውን ስጋ ባህሪ የስጋ ባህሪ አምላክ ስለሆነ ያንን አብነት አድርጎ ነው። ወይም ለኢየሱስ ክርስቶስ ባህሪ ለመሆን ነው ሰማዕትነት የተቀበለውና ሁሉም ሰግደውለታል። እዛም ባለፈ ግን በተለየ መልኩ ደግሞ የንጉሱ ሚስት እለእስክንድርያ የምትባለው በጊዮርጊስ ትምህርት አምና ለቅዱስ ጊዮርጊስ የጸጋ ስግደት ሰግዳለታለች።
ሌሎች ደግሞ ከ30 ሺህ ያላነሱ ደግሞ አምነው ለቅዱስ ጊዮርጊስ የጸጋ ስግደት ሰግደውለታል። እዛም ባለፈ አፄ ይፍጠቱ ሳይቀሩ በገድሉ እንደምናገኘው ለቅዱስ ጊዮርጊስ ያልሰገደ የለም። ይሄ ሁሉ ይሰግድለት ዘንድ የእመቤታችን ምልጃና ጸሎት ከእርሱ ጎን ስላልተለየ ነው ማለት ነው። አንተ ለእሷ ትሰግዳለህ ማለት ቅዱስ ጊዮርጊስ ደግሞ ለእመቤታችን ደግሞ እናቱ ናትና የጸጋ ስግደት ይሰግድላታል ማለት ነው። ስግደትም የባህሪና የጸጋ ተብሎ ስለሚከፈል ባጭሩ ይህም አንቀጽ እንደዚህ ብሎ ስለእመቤታችን የሚያብራራ አንቀጽ ነው። ባጭሩ ማህሌተ ጽጌ የሚያልኳችሁ ሰውቀው ድንግል ያልኳችሁ በይበልጥ ሰውቀው ድንግል በጣም ይገርማል። እንደውም ድርሰቱ ማለት ነው እና ሁለቱ ድርሰቶች ስለእመቤታችን ስደትና ስለ ጌታችን ስደት እመቤታችን በስደቷ ጊዜ የገጠሟትን መከራዎች ሁሉ የሚያወሳ ነው። እንደውም የሰውቀው ድንግል ደራሲ በተለየ መልኩ እንደዚህ ይላል። በስመ እግዚአብሔር ስሉስ ህጸተ ግጻዌ ዘአልቦ ይላል። ህጸተ ግጻዌ የገጽ መውደል የለበት በእግዚአብሔር ስም ይልና ሰቆቃወ ድንግል እጽፍ በቀለም አን ውሃን ጠብጥቦ እንባዬን በማፍሰስና በማንጠብጠብ ስለዚህ ሰቆቃወ ድንግል እጽፋለሁ ካለ በኋላ ወይሌ ወላ ለኢበል ዘአንበቦ የሚያነበው ወየው ይበል ከማሐዘን ወተሰዶ ሰው በኩል ላይ ረከቦ ሐዘንና ስደት ሁልጊዜ ባገኘው ጊዜ ሪዮ ለይኪ አይነ ልብ ሰቦ ይህን ሁሉ ያየ የሰው የልቡን አይን ያልቅስ ይላል እና እያለቀሰ እንደውም በሌላ ቦታ ምን ይላል? ዘበጾኪ ምንዲያብያተ ሶበ የሰም በእዝን የደረሱብሽን መከራዎችን ሁሉ በጆሮ የሰማ ሰው ይላል ሰብአኮ እምበከየብን እንኳን ሰው ይቅርና ድንጋይም ባለቀሰ ይላል እና እመቤታችን ብዙ መከራዎች ደርሰውባታልና ስለ መከራዎቹ ሁሉ የሚያወሳ ክፍል ነው። ሰውቀው ድንግልና ማህሌተ ጽጌ የሚባለውና ኦርቶዶክሳውያን እኛ ይሄን በዓል ስናከብር ጾሙ የውዴታ ጾም ተብሎ ይጾማል። ይሄ ማለት የፍቅር መገለጫ ነው። በነገራችን ላይ የሕግ የተሰራው ለምንድን ነው ከተባለ ከፍቅር ስለወጣን ነው። ከፍቅር ስለወጣን ወደ ፍቅር ለመሳም ማለት ነው እና ይሄ ጾም ተርታ ጾም የሚመስላቸው ብዙ ወገኖቻችን አሉ። ይሄ ግን ከሕግ በላይ ማለት ነው። በፍቅር የሚጾም ማለት ነው። የውዴታ የፍቅር ጾም ማለት ነው። ስለዚህ የእመቤታችን ስደቷን ስደት አድርገው ጾሟን መከራዋን ሁሉ እሷ ስለተራበች በስደቷ ጊዜ ያንን እየተራቡ አባቶቻችን እናቶቻችን ጾመውታል። በዘመናችንም ብዙ እናቶቻችን አባቶቻችን እህት ወንድሞቻችን ይጾሙታል። ይህም ጾም እያለቀሱ እያነቡ ማለት ነውና በተለየ መልኩ ደግሞ ቤተክርስቲያናችን ዕለተ እሁድን ከምሽቱ 2 ሰዓት ጀምራ እስከ ጧት ድረስ ይህን ሰቆቃወ ድንግል የሚባለው የእመቤታችን ልቅሶ የሚባለውና ማህሌተ ጽጌ የጽጌ ማህሌት የሚባለውን በማህሌቷ ስታመሰግን ታሰነብታለች። 40 ቀኑን ሁሉ በተለየ መልኩ እሁድ በሁሉም አጥቢያዎች እዛ በተለየ መልኩ ደግሞ በየወርሃ በዓሉ የሚመሰገነው ምስጋና ነውና ይሄ በዓል ይሄ ስደት ወራት እኛም ስንሰደድ የምንጸናበት አብነት አድርገን እንድንሰደድ ለእውነት ለጽድቅ እንድንሰደድ የሚያደርግ እዛም ባለፈ ደግሞ እኛ ምንም ሹመት ሽልማት እውቀት ገንዘብ ዘመድ አዝማድ ቢኖረንም ሁሉ የባህሪው የሆነው ሁሉ በእጁ የሆነ አምላክ በእጁ ባለው ፍጥረት ሲሰደድ እኔና እናንተ ደግሞ በተለያዩ ነገሮችን ታግሰን ብንሰደድ ቁም ነገር እንደሌለውና ለእውነት ብለን መሰደድ እንዳለብን መሰደድም ሲባል እንዲህ አቅሙ ሰው በአካሉ ይሰደዳል። ከአንዱ ሀገር ፈርቶ ወደ አንዱ ሀገር ወንጌልን ለማስተማር እውነትን ለማሳወቅ እዛም በአንዱ ሀገር መከራ ሲጸናበት ደግሞ ወደ አንዱ ሀገር ሽሽት ማለት ነው። የተገባ ሽሽት ስላለ እዛም ባለፈ ደግሞ ከክፉ ነገር መሸሽ መሰደድ ማለት ነው። ከቅናት ከምቀኝነት ከተንኮል ከተለያዩ ነገሮች ሁሉ መሸሽ ማለት ነው። ከክፉ የሰይጣን ግብራት ከሆኑ ግብሮች ሁሉ መሸሽ ይሄ ስደት ይባላልና በአጭሩ በዚህ ስደት የእመቤታችን ጽጌነት የእመቤታችን አበባነት የክርስቶስን ፍሬነት የእመቤታችን ግንድነት የክርስቶስን አበባነት የምናስተውልበትና ስደቱን የምናስብበት ስደቱን እያሰብን ከክፉ ነገር የምንሰደድበት ወራት ነውና ይሄን የጾም ወራት በጾም ያለ ነው። በዛው በጾማችን መቀጠል ጾምን ያልጀመርነው ደግሞ ዛሬ ጀምሮ መጾም ይቻላል። በነገራችን ላይ ገደብ የለውም። መጾም ነው። ትናንትናማ ሳናውቅ አለፈ አይደለም። አሁን የፍቅር ጾም ስለሆነ መጾም የፍቅር ጾም ስለሆነ መጾም የፍቅር ዘመን ስለሆነ ፍቅርን መያዝ ማለት ነው። ከሕግ በላይ ነው። ከሕግ በላይ ከሕግ ያለው መልዕልተ ሕግ ይባላሉ አባቶቻችን። መልዕልተ ሕግ ማለት በሕግ የተጻፈውን ሁሉ ፈጽሞ ያለፉ ማለት ነው። ሕግ የተጻፈው ሕግ ጣሽ ስለነበር ነው። ለስነ ልቦና ሕግ ለተፈጥሮ ሕግ አንገዛ ስንል ነውና ይሄ የተሰጠን። ይሄ ጾም መጾም ደግሞ ከሕግ በላይ መሆን ማለት ነው። ከሕግ በላይ መሆን በሕጉ ያሉት ጾሞች ደግሞ ጾሞ 7ቱን አጽዋመ ጾም ጽጌ ጾም መጾም እዛ ባለፈ የሕግ ጾም ደግሞ ሳይጾሙ የጽጌን ጾም ብቻ እጾማለሁ ማለቱ እሱም በራሱ ችግር ነው። ጾሙን መጾሙ ችግር ባይኖርበትም መጀመሪያው ግን የሚቀድመው የሕግ ጾም መጾም አስፈላጊ ስለሆነ ይሄኛውን የፍቅሩን ጾም ደግሞ ለእመቤታችን ፍቅር መኖራችን የክርስቶስ ስደቱን እያሰብን ለክርስቶስ ፍቅር መኖራችን የምናስብበት ወርሃት ነውና
ስለዚህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ የተሰደደበትን ስደት የምናስብበት ወራት፣ ይህም ብዙ ትንቢት የተነገረበት ብዙ ምሳሌ የተመሰለለት ነው። ይህንም ሐሳቡን በመጽሐፈ ሆሴዕ ምዕራፍ 11 ቁጥር 1 ላይ ስንመለከት ወደ ግብፅ መሰደድ ልጅን ከግብፅ ጠራሁት ወይም ወደ ግብፅ ጠራሁት ተብሎ የተነገረ ሐሳብ አለ። እንዲሁም በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እና 1 ላይ በቀላል ደመና ተጭኖ እየበረረ ወደ ግብፅ እንደሚወርድ ደግሞ ትንቢት ተነግሯል። ትንቢትም ወደ ግብፅም የተሰደደበት ትንቢቱን ለመፈጸም እንደሆነ ይህን ታሳቢ በማድረግ ትንቢቱንም ዛሬ ያለውንም አዋህደን ነው። ይህም እንደ እንግዲህ አደራሽ አለመሆኑን አውቀን ተረድተን ማለት ነው የምንጾመው። አምላክ ሲሆን ለምን ተሰደደ? ብዙ ምስጢር አለው። አምላክ ሲሆን የተሰደደበት የመጀመሪያው ለአጽድቆተ ትስብእት ሰው መሆኑን ለማስታወቅ እዛ ሆኖ ድኖ ይሆን ምታት ነው እንዳይሉ፣ እዛም ባለፈ ትንቢተ ነቢያትን ለመፈጸም አሁን የጠቀስኳቸው ትንቢት ስለነበር፣ እዛም ሲቀጥል ደግሞ ገዳማተ ግብፅንና ገዳማተ ኢትዮጵያን ለመጎብኘት በተለየ መልኩ ባለፈውም በመስቀሉ በዓል እንደተናገርነው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያን ከእናቱ ከቅድስት ድንግል ማርያም ጀርባ ላይ ሆኖ የባረከበትና እመቤታችን በኪሌተ እግሯን የረገጠ እዛም ባለፈ ደግሞ ናሁ ድንግል ትጸንስ ወትወልድ ወልደ የሚለውን እነሆ ድንግል በድንግል ጸንሳ በድንግል ትወልዳለች የሚለውን አንቀጽ የሰማችው በሀገራችን በኢትዮጵያ ነው። ተሰዳ ሳለ ሌሎች ግን እያሳደዷት ሳለ እመቤታችን ጀርባ ላይ ሆኖ ጌታ አገራችን ኢትዮጵያን እየባረከ ሳለ ይችን ሀገር አሳየኝ ብለው በአክሱም በኦሪቱ ስርዓት ስውን አጢሰው ደሙን አፍሰው ሊቀ ካህናቱ ዮአክ የሚባለው እርሱ ወጥቶ የትንቢተ ኢሳይያስን ምዕራፍ 7 ያለውን ያንን ሲያነብ ሊቀ ካህናቱ እሱ እያነበበ እመቤታችን ቁጭ ብላ ልጇን ታቅፋ የሰማችበት ኢትዮጵያ ነውና ኢትዮጵያውያን ደግሞ የጽጌን ባለ እመቤታችን ስደቷን ስናስብ በተለየ መልኩ ነው። በነገራችን ላይ እኛ እናውቀውም እንጂ ኢትዮጵያውያን ብዙ ታሪክ አለን እና እርሱን ለመፈጸም ለመባረክ የኢትዮጵያ ገዳማትና የግብፅ ገዳማትን ለመባረክ እንደሆነ እዛም ባለፈ ለሚሰደዱ አካላት አብነት ሊሆን እንደሆነ እዛም ባለፈ ደግሞ በግብፅ አምልኮተ ጣዖት የበዛበት ስለነበር ያንን አምልኮተ ጣዖቱን ለመደምሰስ እንደሆነ ብዙ ምስጢራት አሉ። እነሱን በየመጽሐፍቱና በየሊቃውንቱ አስተምሮ እየተረዳን በዓሉን እንድናከብር እና የበዓሉን ይዘት ባለቀቀ መልኩ ስናመሰግንም ደግሞ ብዙ ጊዜ ማህሌት ላይ ፍንጠዛ አላግባብ የሆኑ ጩኸቶችና ዝላዮች ይታያሉ። እነርሱን በመቆጠብ ነው። አሁን እግዚአብሔር በጣም ስለዘለ ስለ ጮኸን አይደለም፣ ከልቡናችን ሐሳቡን ተረድተን በተመስጦ በእጃችን በማጨበር በእግራችን በማሸብሸብ እንጂ እዛ በኋላ እንዲሁ ከበሩ ያለቅጥ ማዞር፣ ያለቅጥ መዝለል፣ ያለቅጥ ዋይ ይባል ጩኸት ይሄ ነውር ነው። በቤተክርስቲያናችን ስርዓት አይደለም። ዘማሪያን የምንዘምር አካላትም በማህሌቱ ያለን ሊቃውንትም ይሄን ነገር ተው ማለት ወንድሞች ባለማወቀቶች ባለማወቅ ያለ አግባብ ሲዘሉ ይሄ እንግዲህ ቅዱሳን መላእክት ያሉበት ስለሆነ ቃስ ብሎ በለዘ መልኩ በእጃችን እያጨበጨብ በእግራችን እያሸበሸብ ለዛውን ባላጣ መልኩ በዓሉን ማክበር ይኖርብናል። ከምሉ በውስኑ ከብዙ በጥቂቱ የጽጌ በዓል ይሄን ይመስላል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።